አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጄ ያዝኩት ቅዱስ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በዓመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል፣ በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በዓመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጄ ያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነው እና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራልን። በነገራችን ላይ አንድ ነገር ልጨምርላችሁ። ለኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱስ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤ አደረሳችሁ። መልካም በዓል። ይሄ ቅዱስ እሳት ወይም ቅዱስ ብርሃን ነው። በየዓመቱ በኢየሩሳሌም በሚገኘው የቅዱስ መቃብር ቤተክርስቲያን በኦርቶዶክስ ትንሣኤ በዓል ቀን በታላቁ ቅዳሜ የሚፈጸም ስርዓት ነው። በስነ ስርዓቱ ወቅት አንዳንድ ሰዎች የኢየሱስ መቃብር ሊኖር ይችላል ብለው በሚያምኑበት በኤዱኩላስ ውስጥ እሳት ይነዳል። በእምነቱ መሰረት እሳቱ በተአምር ይወጣልና በመንፈስ ቅዱስ ይቃጠላል። የኦርቶዶክስ ክርስቲያኖች ይህ በእርሱ መጽናኛን፣ ደስታንና ሰላምን የሚሰጣቸው ከሞት የተነሳው ክርስቶስ የተባረከ ብርሃን እንደሆነ እናምናለን። የቅዱስ እሳቱ ስነ ስርዓት በኢየሩሳሌም የግሪክ ኦርቶዶክስ ፓትርያርክ የሚመራ ሲሆን አብዛኛውን ጊዜ ካህናትና የተለያዩ የክርስትና እምነት ተከታዮች ይሳተፋሉ። እሳቱ ከተቃጠለ በኋላ ለተለያዩ ብሔራዊ አብያተ ክርስቲያናት ተከፋፍሎ ወደ መቀመጫቸው አቴንስ፣ ሶፊያ፣ ሞስኮ፣ ቤልግራድ፣ ቡካሬስትና ሌሎች ይጓጓዛል። የኦርቶዶክስ ትውፊት እንደሚለው ቅዱስ እሳት በየዓመቱ ከፋሲካ በፊት ኦርቶዶክስ ፋሲካ በተባለው ቀን ይከሰታል። ቀደም ባሉት ጊዜያት በኢየሱስ መቃብር ውስጥ ሰማያዊ ብርሃን ይፈስ ነበር ተብሎ ይነገር ነበር። ይህም የድንጋይ አልጋ ከሸፈነው የእብነበረድ ንጣፍ ላይ የኢየሱስ አስከሬን ለመቅበር እንደሆነ ይታመናል። የእብነበረድ ንጣፍ አሁን በአሮጌው የኢየሩሳሌም ከተማ በቅዱስ መቃብር ቤተክርስቲያን ውስጥ ይገኛል። ቀደም ሲል ብርሃኑ የእሳት አምድ እንደሚፈጥር ይታመን ነበር። ከእሱ ሻማዎች ይቀጣጠላሉ። እሳቱ በቤተክርስቲያኑ ዙሪያ ያሉ ሌሎች መብራቶችንና ሻማዎችን በድንገት ያበራላቸዋል ተብሏል። ፒልግሪሞችና ቀሳውስት ቅዱስ እሳት አቃጥላቸውም ይላሉ። እሳቱ ከመቃጠሉ በፊት ፓትርያርኩ ከድንጋዩ ፊት ለፊት ባለው የጸሎት ቤት ውስጥ ተንበርክከው ብዙ ሰዎች ወደ ውጪ ይሰበሰባሉ። እሳቱ በተለኮሰ ጊዜ ፓትርያርኩ ሁለት የበራ ሻማዎችን ይዘው ከቤተ ክርስቲያን ይወጣሉ።
በሺዎች የሚቆጠሩ ምዕመናን እንዲሁም የሁሉም ቤተ እምነቶች የየአካባቢው ክርስቲያኖች ይህን ዓመታዊ ዝግጅት ለመካፈልና ለማየት በኢየሩሳሌም ይሰበሰባሉ። ቅድስት እሳቱ በልዩ በረራ ወደ ግሪክ ይወሰዳል እና በተመሳሳይ ወደ ሌሎች የኦርቶዶክስ ሀገሮች ወይም እንደ ዮርዳኖስ፣ ሶሪያ፣ ጆርጂያ፣ ቡልጋሪያ፣ ሊባኖስ፣ ሮማኒያ፣ ግብጽ፣ ቆጵሮስ፣ ሰሜን መቄዶንያ፣ ሰርቢያ፣ ሞንቴኔግሮ፣ ቤላሩስ፣ ዩክሬን እና ሩሲያ ያሉ ዋና ዋና የኦርቶዶክስ አብያተ ክርስቲያናት ካሏቸው ሀገሮች ጋር በቤተ ክርስቲያንና በመንግስት መሪዎች ይቀበላሉ።